ማለት አልፈልግም ግን በጣም እኔ ጋሽ ከአቅሜ በላይ ሆነ እና በፊትም በጣም አስቤበት የወሰንኩት ውሳኔ ነውና ወደ ሌላ ፕሮሰስ ገብተናል። እኔና ብር ማለት የኔና እሱ ጉዳይ ሁሉም ነገር አብቅቶ ፊርማ ምናምን ጨርሰናል። ግን እቺ አንድ ፔፐር ትቀረኛለች እዚህ ወረቀት ላይ እንዲፈርምልኝ ብታደርጉልኝ ደስ ይለኛል። በመቀጠል ወይም አብሮ መኖር አብሮ ህይወታችንን ማስኬድ አንችልም። ታሽ እንዲጸድቅ ፈልጋለሁ የኔና እሱ ፍች በዚህ አይነት እኔ በቃ እንደ ማንም ሰው እንትን አላላችሁኝ ማለት ነው። እኔ ይሄ ልጅ እኮ አሁን ማለት ነው ከአይምሮ ነው ያለ አይደለም ወገን እኔ ማለት ነው በጣም የሰለቸኝ ነገር ቢኖር ያገናኛችሁ እግዚአብሔር ነው። አሁንም ያለው እግዚአብሔር ነው እንዴ። እግዚአብሔር ዝሙትን ያበረታታል እንዴ? እንዴት ነው እየሆነ ያለው ነገር? እናንተ የምታስቡት እንዴት ነው? በቃ እውነት ለመናገር ሩታን ተዋት። ሁላችሁም እየመጣችሁ የፈለጋችሁትን ነገር መናገርና ማድረግ አትችሉም። ጋሽዬ ልጁ ምንም አልሆነም። ዶላር ነው ያሰከረው። ዶላር አስክሮታል። እሱን ከዶላር አላቁ እንጂ ሌላ የነካው ምንም አይነት ነገር የለም። አውቆ የተኛ ቢጠሩት አይሰማ ይላል ያገሬ ሰው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታረጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ከትንሽ ደቂቃዎች በፊት ሩታ አንድ ቪዲዮ ለቃለች ማለት ነው። እሱም ከጋሽዬ ጋር አንድ ወረቀት አብርሃም ይፈርምልኝ እያለች ከጋሽዬ ጋር ስትታገል ነበረ። እንግዲህ ሩታ ወደ ጋሽዬ ሄደችው ከሌሎቹ የተሻለ እንደሚያስቡ ስለተረዳች ነው። ምክንያቱም ሌሎቹ በሙሉ አብርሃምን ገደል የሚሰዱ አብረውት ዝሙትን የሚሰሩ የሚያበረታቱ አንድ ደህና ጭንቅላት የሌላቸው ሰዎች ናቸው የተሰበሰቡት በዙሪያው ማለት ነው። ስለዚህ ሩታ ያላት አማራጭ ምንድነው? አንድና አንድ ከቤተሰብ ውስጥ በሚል ነው ጋሽዬ ወደ እርሶ የመጣችው ማለት ነው። እርሶ ደግሞ ይሄን ነገር በማሰብና በማስተዋል ልጄ ምን እንደነካው አላውቅም፣ ልጄ ሲመጣ አስተካክላለሁ ምናምን፣ እኛ ምላስ መለፍለፍ ሰልችቶናል። እውነት ለመናገር ትልቅ ሰው ነው እርሶ። እንደ ትልቅ ሰውነቶት ልጅቷ የኔ ልጅ ብትሆን ምን አደርጋለሁ ብሎ አስበው ነው ነገሮች እንድትረዷት የምንፈልገው እኛ ማለት ነው። ምክንያቱም ይቺ ልጅ የእርሶ ልጅ ብትሆን ኖሮ አብርሃም የባዳ ልጅ ቢሆን ኖሮ ምን ያክል ነገር ዋጋ ትከፍላለሁ፣ ምን ያክል ሩታን በዚህ ልክ ታገሺ፣ ትዳርሽን አድኝ ትላለው። ይሄ ነው ጥያቄው ማለት ነው። ኦኬ ጥያቄው ይሄ ነው ማለት አንድ ስቴፕ ስለራቀች ልጃችሁ ስላልሆነች ነው በዚህ ልክ እሷ ላይ መጫወት የፈለጋችሁት እንዴ? ልጁ ምን ሆኗል? ምንም እኮ አልሆነም። አብርሃም ታደሰ ምንም አልሆነም። እያሰበ ነው የሚያደርገው። ኮሜንት እያየ ነው የሚያደርገው። ምን ያመጣሉ እነዚህ በጎች ይለይላቸው እያለ ዶላሩን ነው የሚቆጥረው። እሱ አንድና አንድ ሀሳቡ በዚህ ሰዓት ዶላር ላይ ነው። የልጅቱ አይምሮ ምን ያስባል? ምን ያህል ይሰማታል? ማፊ ምንም ነገር አይጨነቅም። ልጄ ነገ ሲያዩ ምን ይለኛል? ምንም በቃ በሱ አስተሳሰብ ሳይፈልግ የተወለደ ልጅ ነው ልጁ ራሱ በሱ አስተሳሰብ ገባችሁ? ምክንያቱም ነገ ቢሰማ ምንም አያመጣም የራሱ ጉዳይ የሚል አስተሳሰብ ይዞ ነው ይሄ ልጅ እየተጓዘ ያለው። ስለዚህ ልጅቷ ማረፍ አለባት። ልጅቷ ማረፍ የምትለው ደግሞ ከሱ ተላቃ ነው። አለቀ በቃ። ህይወት አስገደደቻት፣ ገባችበት። ይሄን ህይወት ከገባችበት በኋላ ደግሞ አንዳንድ ነገሮች ሊያስገድዷት ይችላሉ። አንዳንድ ነገሮች ሊፈትኗት ይችላሉ። እነዛን ነገሮች ግን መፍታትና መቃወም የምትችለው እናንተ ስትረዷት ነው። ልጄ ብለው እርዱ ጋሼ፣ ልጄ ብለው እርዷት ልጅቷን። እውነት ለመናገር ማለት ነው ሁልጊዜን ያስተካክላለሁ፣ ሁልጊዜን እንደዚህ ያደርጋለሁ። እንዴ ምንድን ነው? እርሱ አባት ነው፣ ትልቅ ሰው ነው። እንደገና ደግሞ እንደዚህ የተጨመላለቀ ነገር ውስጥ ልጁ ገብቶ ድጋሚ ያስተካክላለሁ የምትሉት ነገር ለእኔ ህልም ነው እየሆነብኝ ያለው። እንዴ እንዴት? እስኪ አሁን እንዴት ነው ከዚህ በኋላ ሩታ ከማንም ጋር ባይኗ በብረቱ ዓለም እያየው ተበሳብሶ የመጣን ወንድ ድጋሜ ነው ብሆን አቅፌ የምተኛው? እንዴት ነው? ጥያቄውን ልትመልሱ ይችላላችሁ። እናንተ ሴቶች ሆናችሁ እንደ ሴት ፍረዱ፣ እንደ ሴት አስቡ። ቀፎ ሆናችሁ ጭንቅላታችሁ አብርሃምን ሄዱበት እያላችሁ ለሱ የምትደግፉ ሰዎች በሙሉ ራሳችሁን ጥያቄ ውስጥ አስገቡ። ምክንያቱም እናንተ ቀፎ ነው የያዛችሁ፣ ጭንቅላት ሳይሆን ቀፎ ነው የያዛችሁት። እውነቱን ስነግራችሁ ማለት ነው። በቃ ይቺ ልጅ ረፍት ያስፈልጋት። ህሊናዋ ማረፍ አለበት። ህሊናዋ ደግሞ የሚያርፈው እሱ ጋር ያላት ነገር በሙሉ ሲጠናቀቅ ነው። ሀብት ንብረት ኮተት ይዞት ይሂድ፣ ሰላም ማግኘት አለባት። ሰላሟን ይዛ ልጇን ማሳደግ አለባት። እሱም እንደፈለገው ይበሳበስ ከዛ በኋላ ማለት ነው ከዚች ከጋለሞታ ጋር። እንዴ ምንድን ነው ምን ተቃጠልኩኝ እኔማ እናንተ። በጣም ያስጠላል።
አሁን እኔ እንደውም ቅድም እያወራችሁ ነበር፣ በዛኛው አካውንቴ ካያችሁት ማለት ነው እያወራችሁ ነበረ። ድጋሚ ጋሽዬ በዚህ ስራ ውስጥ ይመጣሉ ወይ? በዚህ ቪዲዮ መጥተው ከሩታ ጋር ያወራሉ ወይ? አፍ አላቸው ወይ? አይን አላቸው ወይ? ከእሷ ጋር ቆመው የሚያወሩበት እያልኩኝ ነበረ። ግን ይኸው ዛሬ መጥተው ልጅ ምን እንደነካው አላውቅም ነው ያሉት። እውነት ሩታ ልጁ ብትሆን እና አብርሃም የሩታ ቤተሰቦች ልጅ ቢሆን ኖሮ ልጃችሁ ምን እንደነካው እንጃ ነበር የምትሉት ነው ወይንስ ልጄን እንዲህ አድርጓት ነበር የምትሉት? ስለ እውነት እንነጋገር እንጂ ሴት ልጅ እኔም ሴት ልጅ ነኝ። ነገ ምን እንደሚገጥመኝ አላውቅም። ስለዚህ ከሴት ጎንና ከእውነት ጎን ነው የምቆመው። እንደዚህ የተበሻቀጠ የተግማማ ህይወት ቸሩ መድኃኒዓለም ከሚሰጠኝ ቆሜ መቅረቴን እመርጣለሁ። ልንገራችሁ፣ ቆሜ መቅረቴን እመርጣለሁ። አለቀ። ለምንድን ነው እንዴ? ሩታ እኮ ብረት ናት። እውነቱን ልንገራችሁ፣ ብረት እውነት ሀብላ ስትመጣ ጀምሮ እያለቀሰች እንድትሰራ እየተሰደበች እንድትሰራ ወንድ ለማኝ ነች የተባለች እንድትሰራ ተደረገች። ተከፍሏት መታ እስከ መጨረሻው ድረስ እንድታለቅስ ተደረገች። አፍቅራ ለምና ተሽለጥልጣ አይደለም የመጣችው። ብር ነው ያገናኛቸው። ብር ልንገራችሁ፣ እንደ ማንኛውም ሰው ከፈላት፣ ልትሰራ መጣች። ከዛ በኋላ ግን እናንተ ኦዲየንሶች ተጋቡ፣ ተፋረቀሩ፣ ፍቅሯን ተቀበል አላችሁ። ጎተጎታችሁ። አጅሬ ዶላሩ በደንብ ሲቆጠር እሷ ስትመጣ ስለዚህ አፈቅርሻለሁ ብዬ መያዝ መጥለፍ አለብኝ አለ። ጠለፈ፣ አስቀመጠ። ሴት ልጅ ደግሞ ታውቃላችሁ፣ ከተባላችሁ ነገሮችን ቶሎ ነው የምትሸነፉት። ተሸነፈች። እስከ ቤተሰቦቿ ድረስ ተወችለት። ሁሉን ነገሯን ጣለችለት። እራሷን አሰደበችለት። ለዚህ ውለታዋ ግን ይህ አልነበረም። አብርሃም ቢገባህ ለሩታ ውለታዋ ይህ አልነበረም። የእውነቴን ነው የምነግራችሁ። እስካሁን ድረስ ከመጣች ጀምሮ እስካሁን ድረስ እየተረገጠች ነው ይች ልጅ። አንተን ከፍ ያደረገችክ ታውቃለህ። ሩታ ስትመጣ የት እንደነበርክ ታውቃለህ። ይሄን አትክድም። በየቪዲዮ ሁሉ እሷ እንድትሰደብ የሚያደርግ ነው። የሆነች ነገር ጋር ስትደርሱ ልክ ጥምም ይደረግና ድራማው እሷ ጨቅጫቃ፣ እሷ ተሳዳቢ፣ እሷ ትዳሯን እንደማታከብር፣ እሷ ከወንድ ጋር እንደምትሄድ እየተደረገ ይሰራል። አልፎ ተርፎ አሁን እንኳን መጨረሻ ላይ የተሰራውን ካያችሁት እሷ ጠምማ እሱ እንደሄደ ነው። ግን ደግሞ እውነታው ቢሆን ራሱ ዝሙት እንድትዘሙት አይደለም። ብትጨቃጨቀህ እንኳን ትዳርን ትፈታህ የራስን ኑሮ ትኖራለህ እንጂ እንደዚህ እየተንከሰከስክ እንድትኖር አይደለም። በቃ ሴት የሆናችሁ በሙሉ ሩታን ልታበረታቷት ይገባል። በራሷ መቆም እንዳለባት ልታሳዩት ይገባል። እኔ ከዚህ በፊት ነግሬያችኋለሁ። ድራማ እየተባለ በምሰራው ቪዲዮ በሙሉ እውነተኛ እንበዋል ነበር ለኛ የምታሳየን። እርዱኝ እያለች ነበረ። ግን ማንም የሚሰማ የሚረዳ የለም። ይቺ አልቃሻ፣ እቺ ሴት አሰዳቢ፣ እቺ እንደዚህ ስሪ እየተባለች ነው የምትሰራው። ልጅ ስሪ ታስራ ማለት ነው። ታስራ ታውቃላችሁ። ታስራ እኮ ነው የቁም እስረኛ እኮ ነው ያደረጋት። በጣም ያስጠላል። ገንዘብ አላፊ ጠፊ ነገር ነው፣ እውነቱን ስነግራችሁ ማለት ነው። ዛሬም ድራማ ነው እያላችሁ የምትጃጃሉ ራቁቷን ሆነች ጋለሞታ። ቅድም ቪዲዮን አይታችኋል አይደለም? ሀሳቤ ተሳካልኝ አለች አፏን ሞልታ። በሁለት ወንዶች መሀል ተኝታ ነይ መሀል ተኝ። ይሄ የተረገመ ደግሞ ማለት ነው። ነይ መሀል ተኝ። ሴት መሆኔ አንቺን ባየሁበት አይኔ ሴት መሆኔን ጠላሁት። ነገ ከኔ የሚወጣ ምን አይነት ትውልድ ይሆን ብዬ ፈራሁ፣ ሰጋሁ። በመድኃኔዓለም ሁላችሁም እራሳችሁ ሴት ናችሁ፣ እራሳችሁ ሴት ናችሁ፣ እህት አላችሁ፣ ነገ ሴት ትወልዳላችሁ። ይሄንን ቆሻሻ ስራና ተግባር ተቃወሙ። እስካሁን ድረስ ሁላችንም ዩቲዩበሮችም ድራማ ነው በሚል የመሰለው እየሳቀ የመሰለው እየተናደደ የመሰለው እያደረገ እዚህ ደርሰናል። አብርሃም ሲመጣ ጀምሮ የምታውቁት ታውቁታላችሁ። አሁን ግን በጣም ወረድክ፣ በጣም ዘቅጥክ። አብርሃም በጣም ወረድክ። እውነቴን ነው የምነግርህ። ይሄ ከፍ ያደረገ ህዝብ ደግሞ ዝቅ ያደርግሃል። እመነኝ። ነገ መልሰ መጣ ይቅርታ ትጠይቃለህ፣ ህዝብንም ፈጣሪህንም። የዛኔ ግን ይቅር የሚል ህዝብ አታገኝም። ግማሽ ሚሊዮን ህዝብ የሰው ልጅ ይዞ
እንዴት ይሄንን ያስተምራል? ምንድነው የምንማረው ከናንተ? ሩታ ውሳኔሽን ወስኝ። እናት አባትሽ ቤት ገብተሻል። አሁን በድራማ ሰበብ ውልቅ ብለሽ ውጪ፣ ተገላገይ ከዚህ እስር ቤት ማለት ነው። እውነቴን ነው የምነግርሽ። አብርሃም የልቡን ነው እየተናገረ ያለው። ድራማ እያረገ እያለ የልቡን ነው እየሰራ ያለው። ወንድ ልጅ አጋጣሚውን ተጠቅሞ ቤተሰባችሁን ትታችሁለት ስትሄዱ እንደዚህ ነው የሚያረጋችሁ። ሩታ በወቅቱ ሁሉን ትታለት ነበረ። እነዚህን ፍቅር የመሰሉ ቤተሰቦቿን ሁሉ ትታለት ነበረ። ይኸው ዛሬ ግን ውለቷ አይሆነ። አንቺ አላት የግሬን አፈር ልሰሽ ነው ያገኘሽኝ አላት። እውነታው ግን ይህ አይደለም። ፍቅር የሚባል ነገር አልነበራትም ሩታ። የመጣችው ለ1 ዓመት ኮንትራት ገንዘብ ተከፍላት ነው። ነጭ እየመረረት ውጣት አለ። በእናንተ ቤት አናቅምኛ። ከዛ ሜላት እውነቱን ስታወጣ ይሄው እስካሁን ድረስ እንደ አባት ገዳይ ነው የጠመድካት። እማትወዳት እማትፈልጋት ኢቭን ሼር እንኳን ሩታ እንኳን ሼር እንዳታረግ ይዛት። አሁን ነው ሼር ማድረግ 1 ቪዲዮ ነው 2 ቪዲዮ ሩታ የሜላትን ቪዲዮ ሼር ያደረገችው። እናት አባቷ ቤት ስለሆነች ነው። እሱንም ስልኳ በእጇ ስለሆነ አደልቶ ሼም ሆኖብክ ማለት ነው። አሁን ደግሞ በቀደም አልፈ ተርፈ ትዳርን እንዴት እንደገባውበት አላቅም። ማን እንዳስገደደኝ አላቅም። ፈልጌ አይደለም የገባው ታልኩ። እውነት ግን ፈልጌ አይደለም የገባው። ዶላርና የኦዲየንስ ግፊት ነው ያስገባ። እናውቃለን። ግን ደግሞ በሴት ልጅ ላይ ስትጫወት ቁጭ ብለን አናይም። በቃ ቁጭ ብለን አናይም። እኛ ውሳኔያችን ተጠራቃቅመን እኛ ሴቶች የሆነ ነገር ማድረግ እንዳለብን ነው የሚሰማኝ። በቃ ለሩታ ግፊት ማድረግ አለብን። ራሷን ችላ እንድትቆም ማድረግ አለብን። እንባዋን ማቆም አለብን። ለማንኛውም ቪዲዮ እንዳይረዝምባችሁ ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። መልካም ጊዜ። ቻው ቻው።